የአምላካችንን የእግዚአብሔርን ቃል የምንሰማበት ሰዓት ነው። ክብር ለኢየሱስ ይሁን። ዛሬ ወደ ዕለቱ ቃል እንሄዳለን። ምናልባት ካለኝ ሰዓት አንፃር ያስኩትን ሐሳብ እንደማልጨርስ አምናለሁ። ግን ከሐሳቤ ውስጥ መቅረት የማልፈልገውን ወይም እንዲቀር የማልፈልገውን አንድ ሐሳብ የዕለቱ የሆነውን መልእክት ግን ሳልናገር አላልፍም። ክፍሉን ግን ዝም ብለን እናልፋለን። እኔ በጣም ተዘጋጅቼላችሁ የመጣሁት የስብከቴ ርዕስ በእግዚአብሔር መንጋ መካከል እና በአገልጋዮች መካከል ስላለ አንድ ወሳኝ ኢምፖርታንት የሆነ ሐሳብ ነው። በጣም ብዙ ላወራ የነበረው በጣም ሰፊ ሐሳብ አለው። ግን በዚህ ውስጥ የሚገርማችሁ ደግሞ ስለ መንፈሳዊ ንቃት ይናገራል የእግዚአብሔር ቃልና በዚህ ውስጥም ሆኖ ስለ መንፈሳዊ ንቃት ይናገራል። በእግዚአብሔር መንጋ መካከል ያለ አገልግሎትና መንፈሳዊ ንቃት በሚል ሐሳብ ነበር ዛሬ ብዙ እንድንከፋፈል የፈለኩት። ሃይላይት ክፍሉን እናነበዋለን። እሺ ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። አንደኛው የጴጥሮስ መልእክት ምዕራፍ 5 ላይ ሄዱ። ከቁጥር 1 ጀምሮ ወንድማችን ዘርሽ እስከ ቁጥር 11 ዝም ብለ አንብብልን። ለናንተ የቤት ስራ ሰጥቻችኋለሁ። ቤት ላይ በደንብ ይሄን ክፍል ታነቡታላችሁ። ጌታ እድል ከሰጠን ብዙ ደግሞ እንማራለን በሚቀጥለው ጊዜ። እኔ ግን ቁጥር 6 አካባቢ ላይ ትንሽ ቆሜ አውርቼ ጨርሳለሁ። በጌታ በኢየሱስ ስም አነበዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለው የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጉብኝት ለመንጋው ምሳሌ ሁኑ እንጂ ማኅበራችሁን በኃይል አትግዙ። የእረኞችንም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ተቀብላችሁ እንዲሁ ጎበዞች ሆይ ለሽማግሌዎች ተገዙ። ኃይላችሁም እርስ በርስ የተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባልንጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁን ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ሃሌሉያ። እንደ እግዚአብሔር ያለ ኦኬ። ይህንን መልእክት የጻፈው ሐዋርያው ጴጥሮስ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬም እኔ ወቅታዊ መልእክት ነው ብዬ በፊታችሁ ይዤ ቆም ያለው ሐዋርያው ጴጥሮስ በዚህ ክፍል ለቤተ ክርስቲያን መሪዎችና ለምእመናን ታላቅ የሆነ አደራ ሲሰጣቸው ነው የምታዩት። ለነማን? ለቤተ ክርስቲያን መሪዎችና ደግሞም ለአገልጋዮች ብቻም አይደለም ለምእመኖች ጭምር በጣም ጥብቅ የሆነ አደራ ዘል መልእክት እየሰጣቸው ነው። ምእመኑን ወይንም ደግሞ መንጋውን የቤተ ክርስቲያን መሪዎችና አገልጋዮች እንዴት መያዝ እንዳለባቸው፣ እንዴት መጠበቅ እንዳለባቸው፣ እንዴት መምራት እንዳለባቸው፣ እንዴት ማስተዳደር እንዳለባቸው፣ በአገልግሎት ውስጥ ደግሞ ምን አይነት ድካም እንደሚገጥማቸው፣ ምን አይነት ሸክም እንደሚኖርባቸው በጣም ዲቴል ይነግራቸዋል እዚህ ክፍል ላይ እና ቁጥር 1 ላይ ሲጀምር በጌታ በኢየሱስ ስም አነበዋለሁ። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ። ሃሌሉያ። ምን ካለው? ሊገለጥ ካለው። በተገለጠው አትገረሙ። የሚገለጥ ሌላ ክብር አለ። ኢየሱስ ይመጣል። አሜን። ደግሞ ኢየሱስ እስኪመጣ በዚህ ምድር ላይ በተሰጠን ዘመን ደግሞ ኢየሱስ በእኛ ላይ የሚሰራቸው ታላላቅ ነገሮች አሉ። ሰይጣን ግራ ይግባው፣ ይሄን ማንም ሊከለክለን አይችልም። ኢየሱስ በእኔ ላይ ይሰራል የሚል ሰው አሜን ይበለኝ። ጌታ በእኔ ላይ ይሰራል የሚል ሰው አሜን ይበለኝ። እግዚአብሔር በእኔ ላይ ይታያል የሚል ሰው አሜን ይበለኝ። ሃሌሉያ። እና እንዲህ ይላል
ካለው ክብር ተካፋይ የሆንኩ በመካከላቸው ያሉት ሽማግሌዎችን እመክራቸዋለሁ ካለ በኋላ በእናንተ ዘንድ ያለው የእግዚአብሔርን መንጋ ጠብቆ ብሎ ይጀምራል። በእናንተ ዘንድ ያሉትን የእግዚአብሔርን ምኖች መንጋዎች ምን በሉ ጠብቁ። ለቤተ ክርስቲያን መሪዎች፣ ለአገልጋዮችም ለምእመኖችም የሚሆን መልእክት እዚህ ስፍራ ላይ ምን ብለዋል አልኳችሁ? አስቀምጠዋል። እንዴት ነው መንጋውን መጠበቅ ያለብን? ለምንድን ነው መንጋውን የምንጠብቀው? በጣም ብዙ ዝርዝር ማስታወሻዎች ይዤላችሁ ነበርና ሰዓት ስለሚገድበኝ የእግዚአብሔርን መንጋ ለመጠበቅ እግዚአብሔር አምላክ ሁልጊዜ የምነግራችሁ አንድ ነገር አለ። እዚህ ጉባኤ ላይ ቅባት የማባከን ፕሮግራም የለው። እግዚአብሔር የሚያገለግለው ሰው ቸግሮት አያውቅም። እግዚአብሔር የሚታዘዝ ትውልድ አላጣም። ለባኦል ነቢያቶች እንኳን ያልሰገዱ ትውልድ ሁሉ ለባኦል ነቢያት በሚሰግድ ዘመን እንኳን አንሰግድም እምቢ ያሉ ትውልዶች እግዚአብሔር ነበሩት። ዛሬም አሉት። አጠገብ ያለውን ሰው ነካ አድርገውና እግዚአብሔር ትውልድ አለው በለው። እንደውም ለዛስ ዘመን ቤተክርስቲያን ሳይሆን ለዚህ ዘመን ቤተክርስቲያን እግዚአብሔር የተናገረ ነው የሚመስለኝ። በእውነት ነው የምነግራቸው። እግዚአብሔር እድል ሰጥቷቸው፣ እግዚአብሔር የአገልግሎት በር ከፍቶላቸው፣ እግዚአብሔር ሕዝብ ሰጥቷቸው፣ እግዚአብሔር በጎቼን አሰማሪ ተብለው የተሾሙ ሰዎች ዛሬ በእውነቱ እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ እነኛ ሰዎች አሉ ወይ? ዝርዝር ነበረኝ ግን መልሱን ለእናንተ ትቼዋለሁ። ምን በሉ አለ? የእግዚአብሔርን መንጋ ጠብቁ እንደ እግዚአብሔር ፈቃድ እንጂ። ደግሞ ጠብቁ ካለ በኋላ የሚገርመው ነገር ይሄ ነው። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ በበጎ ፈቃድ እንጂ በመጥፎ ረብ በመመኘት ሳይሆን፣ ጉብኝት ለመንጋው ምሳሌ ሁኑ እንጂ ማህበርተኞችን በኃይል አትግዙ። ክብር ለጌታ ይሁን። የቤተ ክርስቲያን መሪነት ማለት ይሄ በጣም የሚገርምና በጣም ትልቅ ሰፊ ሐሳብ ነው። የቤተ ክርስቲያን መሪነት ማለት መንጋውን አስገድዶ መግዛት አይደለም። በምን ይላል ሐዋርያው? በፍቅር ደግሞ በውድ እንጂ በግድ አታድርጉት። የማይረባ ረብ ፍለጋም ደግሞ እያሰባችሁ መንጋዎቹን ምን አትበሏቸው፣ አታስጨንቋቸው። ወገኖች እዚህ ውስጥ ብዙ አገልጋዮች እንዳላችሁ ተስፋ አደርጋለሁ። ምናልባት ቤተክርስቲያን የመምራት እድል ጌታ የሰጣችሁ ሰዎች እንዳላችሁም ተስፋ አደርጋለሁ። እናንተ በእናንተ ቤተሰባችሁን እንደምትመሩት አይደለም ቤተክርስቲያን የሚመራው። እናንተ የእናንተን ቤተሰብ እንደምታስተዳድሩት አይደለም ቤተክርስቲያንን የምታስተዳድሩት። መርህ አላት ቤተክርስቲያን፣ መርህ አለው እግዚአብሔር ለመንጋው። ቀኞቻችሁን ብድግ አድርጎና እግዚአብሔር ሆይ በሉ። በሰጠኸኝ ቦታ ስፍራ ታማኝ ሆኜ መኖር የምችልበትን እድል ከሰጠኸኝ የጥበብን መንፈስ ስጠኝ። ድገሙና በሉ የጥበብን መንፈስ ስጠኝ። እና ይገርማችኋል እንደዚህ እያለ ከቁጥር 1 እስከ 4 ድረስ በጣም ማስጠንቀቂያ አዘል መልእክቶቹን ይናገራል። እና እዚህ ክፍል ላይ በግድ ሳይሆን በበጎ ሃሌሉያ ካለ በኋላ ለመንጋው ምሳሌ ሁኑ እንጂ ማህበርተኞችን በኃይል አትግዙ፣ የእረኞችንም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። ዋው! እደግመዋለሁ። ለመንጋው ምሳሌ ሁኑ እንጂ ለምንመራው ህዝብ፣ ለምናገለግለው ህዝብ፣ እግዚአብሔር አደራ ለሰጠን ህዝብ ምን ምሳሌ። አጠገብ ያለውን ሰው ንካውና አንተ ባለህበት ምሳሌ ትሆናለህ ወይ በሉት። ድገሚና ንገሪያት። ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ፣ የእረኞችም አለቃ በሚገለጥ ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። ኢየሱስ ጌታ ነው። የእረኞቹ አለቃ ማን ነው? እስቲ በደንብ በሉታ። ድገሙና በሉ። እርሱ በሚገለጥ ጊዜ ምንን ትቀበላላችሁ? የክብርን ምን አክሊል ብቻ አይደለም፣ የክብርን አክሊል ትቀበላላችሁ። ስለዚህ ምን ማለት ነው? አገልግሎት አንድ ሽልማት አለው። እሱም ምን ይባላል? አክሊል ይባላል። አጠገባችሁ ያለውን ሰው ነካ አድርጉትና የምትፈልገው ነገር አለ ወይ በሉት። እግዚአብሔር ለፈለገ ነገር ዝግጁ ሁን በሉት። ብዙ ሰዎች በሕይወታቸው የሚፈልጉት ነገር አለ። ብዙ ሰዎች እንዲሆንላቸው የሚመኙት ነገር አለ። እግዚአብሔር ደግሞ እንዲሆኑለት የሚፈልገው ነገር አለ። እግዚአብሔር ለሚፈልጋችሁ ነገር፣ እግዚአብሔር ለሚጠብቃችሁ ቦታ፣ ለሚመኛችሁ ነገር መሆን የማትችሉ ሰዎች በፍጹም የምትፈልጉት ነገር በሕይወታችሁ ላይ መሆን አይችልም። ወገኖቼ እግዚአብሔር በውስጣችሁ ጸጋ ስጦታ አስቀምጦ የአገልግሎት ጥሪ ኖሮባችሁ
በአንድም በሌላም መንገድ ልትያዙ ልትዘገዩ ትችላላችሁ። እርሱና የመፈለግ ያለ መፈለግ ጉዳይ ግን አይገናኝም። አንዳንድ ሰዎች ጨርሶ ፍላጎቱ የላቸው። እንደውም የሰማሁት ድምጽ ትክክል አይደለም ተሳስቻለሁ ማለት ነው የሚሉ ሰዎች አሉ። ክብር ለኢየሱስ ይሁን። በአንድም በሌላም መንገድ ደግሞ ተሰናክለው አደራቸውን ጥሪያቸውን ደግሞ መኖር ያቃታቸው ሰዎች አሉ። ዛሬ ግን መልእክት አለኝ። የክብርን አክሊል መቀበል ትፈልጋላችሁ? እግዚአብሔር ለፈለጋችሁ ነገር ታማኝ ነው። ለሆነ ሰው መልእክት አለኝ ዛሬ። አንድ ተስፋ ለቆረጠ ነፍስ መልእክት አለኝ። አንድ አገልግሎት ስራ ለሆነበት ድካም ለሆነባት ሴት መልእክት አለኝ። እግዚአብሔር በህይወታችሁ ላይ መልካም ነገር እንዲያደርግ ትፈልጋላችሁ? እግዚአብሔር ለሰጣችሁ አገልግሎት ታማኝ ደግሞ መልካም ሰው ሁኑ። አጠገብ ያለውን ሰው ንካውና በቀጣዩ ዘመን በሉ እግዚአብሔር በኔ ላይ በሉ በህይወቴ ላይ ሊሰራ ለወደደው ጉዳይ እታዘዘዋለሁ። አልሰማኋችሁም? በእውነት ከታዘዛችሁት የምንን አክሊል? የክብርን አክሊል ትቀበላላችሁ። ሃይላይት ይሄንን ልበላችሁና ወደ ዋናው መልእክቴ ልሂድ። ወንድም ዘርሽ ከቁጥር 6 እስከ 10 አድርገው። እሺ አሁን ጥቂት ሰዓት ነው ማውራው ብያችኋለሁ። በደንብ ስሙኝ። ከዛ እዚህ ክፍል ውስጥ መርሳት የሌለባችሁ ስለ ትህትና ይናገራል መጽሐፉ። ስለ ትህትና ብቻ ስለ መታዘዝ ይናገራል። ስለ ጸጋ ይናገራል። ጸጋ ለምን አይነት ሰዎች እንደሚሰጥ ይናገራል። ቃል በቃል እንደዚህ ይላል። ጸጋ ለነማን ይሰጣል ይላል? ለትሁታን ይሰጣል። እና ስለ ትህትና፣ ስለ ታዛዥነት፣ በእግዚአብሔር ፊት ጸንቶ ስለመቆም፣ የክብርን አክሊል ስለመጠበቅ ሽልማት እንዳለ ግን ምን ስናደርግ? እግዚአብሔር የሰጠንን አደራ ምን ማለት ስንችል? መወጣት ስንችል። አጠገባችሁ ያለውን ሰው ነካ አድርጉትና እንደዚህ በሉት፣ እግዚአብሔር ለሰጠ ነገር ታማኝ ከሆንክ በሉት ያልጠበቅከውን ያውም የክብርን አክሊል ትቀበላለህ። አሜን ስትሉ ይሁንላችሁ። እሺ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ያዘው። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሶቻችሁን ምን በሉ? አዋርዱ። ምን ማለት ነው? ምን ማለት ነው? ከኃይለኛው ከእግዚአብሔር እጅ በታች ራሶቻችሁን ምን በሉ? አዋርዱ። ምን ማለት ነው? ተገዙ። ለማን ተገዙ? ለእግዚአብሔር። ለእግዚአብሔር ሐሳብ፣ እሱ ፕሮግራም ላደረጋችሁ ነገር፣ እሱ ላቀደላችሁ ነገር ታማኝ ሰው እንድትሆኑ መጀመሪያ የሚቀድመው ለእግዚአብሔር መገዛት ነው። ከእግዚአብሔር የሚበልጥ ኃይለኛ አለ? ከዛ ደግሞ ምድር ላይ ኃይለኛ ነኝ ስለሚለው ደግሞ ቀጥሎ የሚናገረው ነገር አለ። ስለዚህ ከታላቁና ከኃይለኛው ከእግዚአብሔር እጅ በታች ራሶቻችሁን ምን በሉ? አዋርዱ። አዋርዱ። አንዳንድ ታውቃላችሁ አይደለ? ዓለማችን ላይ በግድ ትንንሽ እግዚአብሔርን የሚሉ ሰዎች አልገጠሟችሁም? እኔ ካላልኩ፣ እኔ ካልተናገርኩ፣ እኔ ካልጸለይኩ፣ እኔ ካልዘመርኩ፣ እኔ እጅ ካልጫንኩ፣ እኔ ካልቀባሁት ምናምን የሚሉ የሆነ ጊዜ ላይ እንደውም ሾመናል፣ ሸልመናል፣ ቀብተናል ካሉ በኋላ ሲለዩዋቸው ያለኔ አይሰራም እኮ እሱ ላይ የሚሉ ሰዎች አልገጠማችሁም? የጸጋው ባለቤት ማን ነው? መልእክት እየነገርኳችሁ ነው። ያለኔ አይሳካላትም፣ ያለኔ አይሳካለትም። ኧረ እባክህ ጸጋ ባለቤት አለው። እኛ ባላደራዎች ነን። ኦኬ ኢምፓርት ማድረግ እንችላለን። አዎ ተፈቅዷል። ጸጋ ማካፈል እንችላለን። መስጠትና መከልከል ግን አንችልም። ቤተ ክርስቲያን የመሾም ስልጣን አላት። አዎ መጽሐፍ ስለሚደግፋት ከጌታ የተቀበለችው ተልኳ ስለሆነ መልሳ ግን መሻር አትችልም። ከሻረች ደግሞ መጀመሪያ ችግር ነበር ማለት ነው ሹመቱ። ስለዚህ አንዳንድ ጊዜ ሰዎች ለራሳቸው ካላቸው ቦታ ለራሳቸው ካላቸው መረዳት የተነሳ የሚሾሙና የሚሽሩ ብቻ ሳይሆን ስትለዩዋቸው ጸጋችሁ ከናንተ ጋር የነበረው ጸጋ ወይም እናንተ ላይ የነበረው ጸጋ እነሱ ላይ ሲሰራ ያያችሁት ጸጋ ቀጥሎ እንደማይሰራ ያስባሉ። እነኚህ ሰዎች ራሳቸውን በእግዚአብሔር ፊት ያላዋረዱ ሰዎች ናቸው። በእግዚአብሔር ፊት ዝቅ ያላሉ ሰዎች እርግጠኛ ሆኜ የምነግራችሁ በሰው ፊት ፈጽሞ ዝቅ ማለት አይችሉም። በእግዚአብሔር ፊት ዝቅ የሚሉ ሰዎች ደግሞ በሰው ሁሉ ፊትም ዝቅ ነው የሚሉት። መልካም ወይም ጥሩ ፍሬ ያፈራ ዛፍ ሁሉ ጊዜ ምን ይላል?
በዚህ አጋጣሚ ያዘልኝ እናንተ እዛው አንድ ቃል ነግሬያችሁ ልለፍ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እነኚህ አሁን እምላችሁ አይነት ሰዎች እንድታገለግሏቸው እንጂ የሚፈልጉት ሊያገለግሏቸው አይፈልጉም። ሊጠቀሟችሁ እንጂ የሚፈልጉት እንድትጠቀሙ አይፈልጉም። ከዛ አንፃር ነው ስትለዩቸው የማይወዱት ወይም ደግሞ እናንተ ጋር ያለው ነገር ያለነሱ እንደማይቀጥል እርግጠኛ የሚሆኑት። ምናልባት መጽሐፍ ቅዱስ ጊፍት ሰጥቷችሁ ሊሆን ይችላል። ወንድሜ ዘርሽ ለሰጥቼ አውቃለሁ አይደል? ጌታ ይባርከኝ። አልሰጠውክም? እንደውም በድርቅና ነው እንጂ ወደድኩት ይሄን ባይብል አለኝና አንዴ መጽሐፍ ቅዱስ ወሰደብኝ እና መጽሐፍ ቅዱስን ልሰጠው እችላለሁ። ደበረኝ፣ በቃ የሰጠውክን መጽሐፍ አምጣልለው እችላለሁ። ራሱ እንኳን ባይኖር ሼም ነው ብሎ ገዝቶ ሊመልስልኝ ይችላል። የሰጠውትን መጽሐፍ ቅዱስ እንጂ መቀበል የምችለው ያነበበውን ቃል ግን መውሰድ አልችልም። ፎር ኤግዛምፕል የሰማውን እውነት መከልከል አልችልም። የተቀበለውን ቃል ከሱ መከልከል አልችልም። አንድ መልእክት አለኝ። እግዚአብሔር ጠርቶሃል። እግዚአብሔር ተናግሮሃል። እግዚአብሔርን ድምፅ ሰምተሻል። ባንድም በሌላም እግዚአብሔር አምላክ ኮንፈርም አድርጓቸዋል። እመኑኝ፣ አምላክ የእግዚአብሔር ምስክር ነው። እሱ ጉዳይ የማይወሰድ ነው። ይልቁኑ አንድ ነገር እነግራቸዋለሁ። ታማኝ ሁኑ። እግዚአብሔር የክብር ሽልማት አክሊልን ይሸልማቸዋል። ክብር ለኢየሱስ ይሁን። ሃሌሉያ። አላውቅም ለማን እየተናገርኩት እንዳለ። እግዚአብሔር የሰጣችሁን ነገር ሰው አይከለክላችሁም፣ ከእናንተ ጋር ይኖራል። ስለዚህ ለዚህ ነገር ለመቀበልም ታማኝ መሆን ደግሞም የተቀበላችሁትንም ለመስጠት ታማኝ መሆን ያስፈልጋል። ለዚህ ነው ጴጥሮስ ጸጋ ለነማን ይሰጣል አለ? ለትሑታን ይሰጣል። ለትሑታን ይሰጣል። በሌላ አማርኛ ምን ማለት ነው? በተቃራኒ ለትዕቢተኞች ጸጋ አይሰጥም ማለት ነው። ግን ጸጋ ያላቸው ትዕቢተኛ ሰዎች የሉም ወይ? እኔ እንኳን ማቃቸው ነፋሉ። እግዚአብሔር ደግሞ ቸርነቱ በጸጋ ስጦታው አይጸጸትም። ባልሰጠው ባላደረኩ ኖሮ አይልም እግዚአብሔር። ትሁት በነበረው ዘመን ጸጋ ተቀበለው፣ ጸጋ ከተቀበሉ በኋላ ትዕቢተኛ ሆነው የሚገለጡ ሰዎች በጣም አሉ። ከኔ ይልቅ እንደውም እናንተ ብዙ ስለምትዞሩ ታውቃላችሁ። ዋሻው እንዴ ሲጀምሩ የነበሩ ሰዎች፣ ሲነሱ የነበሩ ሰዎች ከሆነ ጊዜ በኋላ አሉ እንዴ? የሉም። ትላንትና በጣም ዝቅ ብለው ትላንትና በጣም በቃ ሪስፔክት አድርገው ሰዎችን የሚያገለግሉ ሰዎች ከሆነ ዘመን በኋላ የሉም። ሲጀመር 2 እና 3 ዓመት አገልግላችሁ የምትደክሙበት 2 እና 3 ዓመት አገልግላችሁ የምትቀየሩበት አገልግሎት መጀመሪያም የእግዚአብሔር ጥሪ አልነበረም። ሰንበዲ ነው የጠራ። ከ2 ዓመት በኋላ ከ3 ዓመት በኋላ አገልግሎታቸው ብዙ የማይቀጥል ሰዎች፣ እንደ ቀድሞ ሻይን የማያረጉ ሰዎች እኔ ብዙ አውቃለሁ። አገልግሎት ኖርማል የሚሆንባቸው ሰዎች ብዙ አውቃለሁ። ትሑት ሆነው የተቀበሉትን ጸጋ ከሆነ ጊዜ በኋላ በትዕቢት ይገለጡበታል። ከማን እንደተቀበሉ መሳት ይጀምራሉ። ሁሉ ነገር ከነሱ እንደሆነ ማመን ይጀምራሉ። ለዚህ አይደል መጽሐፍ ሲናገር ትዕቢት ውድቀትን ትቀድማለች ይላል። ሰዎች መውደቅ የሚጀምሩት መተበት ሲጀምሩ ነው። እግዚአብሔር ይርዳን። አሜን ትላላችሁ ወይ? እሺ ቀጥል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ያዘው። አሁንም እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ስለ ቤተ ክርስቲያን መሪዎች፣ ስለ መንጋ ጠባቂዎችም ቢሆን እየተናገረ ያለው፣ ስለ አገልጋዮችም ቢሆን እያወራ ያለው፣ ተገልጋዩ ብቻ ሳይሆን አገልጋዩ ራሱ የሚያስጨንቀው ነገር አለ በሕይወቱ ላይ ብዙ የሚያስፈልገው ነገር አለ። ስለ መከራ ደግሞ ወደ ታች ዝቅ ብላችሁ ስታነቡ ከ11 ከ12 በኋላ ይናገራል። አባቶች ከከፈሉት መከራ የተለየ መከራ አንከፍልም። ወንድሞች ከከፈሉት መከራ የሚብስ መከራ አንከፍልም። አማኞች ከከፈሉት የተለየ መከራም አንከፍልም። ግን የሚያስጨንቅ ነገር በእያንዳንዱ አገልጋይ ሕይወት ላይ አለ። የለም አይባልም። ነገር ግን የሚያስጨንቃችሁን ነገር አስባችሁ፣ ለምሳሌ የጎደለባችሁን ነገር አስባችሁ፣ ኑሯችሁን አስባችሁ፣ ማህበርተኞቻችሁን ግን እንድታስጨንቁ፣ ምእመኖቻችሁን ግን እንድታስጨንቁ የእግዚአብሔር ፈቃድ አይደለም። የእግዚአብሔር ፈቃድ አይደለም። አጠገብ ያለውን ሰው ንካውና ከዚህ በኋላ በል እንኳንስ ሌሎችን በል ራሴን አላስጨንቅም። ለምን ብትለኝ በል የሚያስጨንቃችሁን ሁሉ በእኔ ላይ ጣሉ ያለው ጌታ እሱ
ታማኝ ነው። ለዚህ ነው ቅድም ያነበብኩላችሁ ማቴዎስ 28 ላይ የሰው ልጅ ሊያገለግል መጣ የሚለው። ሊያገለግለን የመጣው ጌታ አገልግሎናል አላገለገለንም? አገልግሎናል። በምድር ቆይታው ጌታ ኢየሱስ ክርስቶስ 3 ዓመት ተኩል አገለገለ በተባለበት በነዛ ጊዜያቶች በጣም በታማኝነት እንደ አምላክ ብቻ ሆኖ ሳይሆን እንደ ሰው ጭምሮ ነው ያገለገለው። እኛ ግን ገና ምንም ሳናገለግል መገልገል እንፈልጋለን። ምንም ሳናገለግል ትንሽ ነገር መገለጥ ሲጀምር፣ ትንሽ ጭላንጭል ማየት ስንጀምር፣ ትንሽ ሰዎች ማጨብጨብ ሲጀምሩ ቦታ መቀየር፣ ስፍራ መቀየር፣ አካሄድ መቀየር፣ ንግግር መቀየር፣ ድምፅ መቀየር። እኔ እንደፈለክ በረታፍ በለኝ እንጂ እኔ ከተፈጥሮዬ ውጪ ከተሰጠኝ ውጪ ሌላ ነገር ለመጨመር በፍጹም አልጋጋጥም፣ በፍጹም አልደክምም። በተሰጠኝ ነገር ግን እገለጣለሁ። አጠገብ ላለው ሰው ነካ አድርገውና እግዚአብሔር የሰጠህን ካከበርክ በሉት ያከብረሃል። ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ኢየሱስ ነፍሱን ለሌሎች ቤዛ ሊሰጥ እንጂ የመጣው እንዲያገለግሉት አልመጣም። ስለዚህ አንተ ማን ስለሆንክ ትገለገላለህ? ማን ስለሆንክ? እግርን ሰቅለ ተቀምጠ እግር እንድታጥብ የተሾምክ አገልጋይ እንዴት አንተ የሚታጠበውን ሰው እግር ታሳጥባለህ? በጣም ሼም ነው። በጣም ሼም ነው። በጣም ሼም ነው። እኔም እናንተም የተጠራ ነው የመንግስቱን ወንጌል ልናገለግል ነው፣ ግለሰቦችን ልናገለግል አይደለም። ፔሬድ 4 ነጥብ 4 ነጥብ። ብዙ ማለትና ማውራት ይቻል ነበር። ለምንድን ነው ሊያገለግሉን የመጡ ሰዎችን ዝም ብለን እያገለገልን ዘመናችንን የምንጨርሰው? የምናገለግላቸውስ እንዴት ነው? መጽሐፍ እንደሚያዘን ነው? ማገልገልና ማገዝ ይለያያል። እያገዝናቸው ከሆነ ጥሩ ኦኬ። ግን እንደው እያገለገልናቸው የባርነት ኑሮ እየኖርን ከሆነ በዚህ ውጣ ሲሉን በዚህ እየወጣን፣ በዚህ ግባ ሲሉን በዚህ እየገባን፣ በዚያ ሄድ ሲሉን በዛ እየሄድን አይነት ከሆነ ግን ጤናማ ነገር አይደል። ለዚህ ነው ማህበርተኞቻችሁን በምን አትግዟቸው አለ ጴጥሮስ። በግድ አትግዟቸው በውድ እንጂ። ክብር ለማን ይሁን? ለአምላካችን ለእግዚአብሔር ይሁን። እና እነኚህ ነገሮች ጴጥሮስ ከቁጥር 5 እስከ 7 ድረስ ምናምን ይናገራል። እሺ ቀጥል ያሁኑን ቦታ በመጠን ኑሩ፣ እሺ ንቁም። ይሄውና የምፈልገው ቃል ይሄ ነው። በምን ኑሩ? በመጠን ድገመው እስቲ። በመጠን ኑሩ፣ እሺ ንቁም። የምትቀጥለው አንበልና ጨርስልኝ። እሺ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉትን ወንድሞቻችሁን ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ሃሌሉያ ተባረከልኝ። እንግዲህ የክፍሉ አውድ ቅድም እንደነገርኳችሁ ከመነሻ ስለ ቤተ ክርስቲያን መሪዎችና ስለ ቤተ ክርስቲያን መንጋዎች በፍቅር በፍላጎት መገዛት እንዳለባቸው መግዛት እንዳለባቸው ምናምን ነው እየተናገረ የመጣው። ይሄንን ሁሉ ካለ በኋላ ስለሚያስጨንቃቸው ነገር ጴጥሮስ ተናግረዋል። እያገለገላችሁ በሕይወታችሁ የሚያስጨንቅ የሚከብድ የሆነ መከራ የሆነ ነገር ሰልፍ የሆነ ነገር እንኳን በሕይወታችሁ ላይ ቢመጣ ጌታ ምን ብለዋል? በእኔ ላይ ጣሉት ብለዋል። ግን ደግሞ የተቀበላችሁን ነገር እንዳያስጥላችሁ፣ የተቀበላችሁን የጸጋ ስጦታ፣ የተቀበላችሁትን በረከት፣ የተቀበላችሁትን መልካም ነገር ግን እንዳታጡ 2 ነገር እመክራችኋለሁ። አንደኛ በመጠን ኑሩ። አጠገብ ያለውን ንካውና በመጠን ኑሩ በሉት። እኔ ያው አበሻም አይደለሁ ተረት እወዳለሁና አበሻ ሲተረት እንደዚህ ይላል፣ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እንደ ጎረቤቴ ልኑር ካልክ ከቆመ ግንብ ጋር ስትጋጭ ነው የምትውለው፣ አትደርስም። ሰው እንደ ጎረቤቱ አይኖርም፣ እንደ ቤቱ ነው የሚኖረው። ደግሞም እንደ ተቀበለው ነው የሚኖረው። እንደንትና ካላገለገልኩ ተብሎ አይሆንም። እንደንትና ካልሆነልኝ ተብሎ አይኮንም። እኔ በዘመኔ ገጥሞኝ ያውቃል። ሰንበዲ ሲያገለግል ስላየ ብቻ ዝም ብሎ እንደው የልብ ሙቀት ተሰምቶት እንደ ሰንበዲ ካላገለገልኩ ብለው የተነሱ ሰዎች አይቻቃለሁ። ቁጭ ብለዋል እነሱ ሰዎች ደግሞ መነሳት አልቻሉም። ቢኮዝ የጸጋው ባለቤት ከላይ ነው። ከሱ ሐሳብ ውጪ በማንም ህይወት ላይ ሊሰራ የሚችል የጸጋ ስጦታ የለም። ስለዚህ ከዚህ አንፃር ጴጥሮስ በምን ኑሩ አለ? በመጠን ኑሩ። በዚህ አጋጣሚ አንዳንድ አገልጋዮችም ካላችሁ መልእክት ነው። በመጠን ኑሩ ማለት ያለኝ ይበቃኛልን ልመዱ ነው። ምን ማለትን ጳውሎስ አለ አይደል? ያለኝ ምን ይለኛል? ይበቃኛል ማለትን ተምሬዋለሁ አለ።
ከአገልግሎቱ ብቻ ሳይሆን ከኑሮም ነው የተማረው ጳውሎስ። እና አንዳንዴ ያለኝ ይበቃኛልን ማለት መልመድ መቻል አለብን። የለንም ብለን ወይንም ደግሞ ለምንፈልገው ነገር ብለን እግዚአብሔር የሰጠንን መንጋ ማህበርተኞቻችንን ማስጨነቅ ተገቢ እንዳልሆነ በዚህ ክፍል ይነግረንና በመጠን ኑሩ። እኛ አገልጋዮች በጣም ብዙ ጊዜ በጣም ሌክጀሪ ኑሮ መኖር እንፈልጋለን። እውነት ውሸት? ገና አገልጋይ መሆን ስናስብ ራሱ እኮ ኑሮ ነው የምናየው። ጌታ ምስክር ነው የምነግራቸው። ትላንትና እግዚአብሔርን በመፍራትና በመንቀጥቀጥ በፊቱ የነበራችሁ እናንተ ቅዱሳኖች እግዚአብሔር በሕይወታችሁ ላይ የሆነ ትንሽ ነገር ሲጨምር በሰውም ላይ አትጨምሩ፣ በእግዚአብሔርም ላይ የተለየ ነገር አታድርጉ። ለተሰጣችሁ ነገር ታማኝ ናችሁ፣ በመጠን ኑሩ። ስለዚህ ቁጥር 6 ላይ ጭንቀታችንንም በእርሱ ላይ እንድንጥል ራሱ በጣም የሚገርማችሁ ነገር መጽሐፉ ከላይ የተናገረው ነገር ከምን የተነሳ እንደሆነ ታውቃላችሁ? ከታዘዝን ብቻ ነው፣ ትሁት ከሆንን ብቻ ነው፣ ደግሞም ካመንን ብቻ ነው እንጂ ሳናምን ሳንታዘዝ ትዕቢተኞች ሆነን አመፀኞች ሆነን እግዚአብሔር ይሄ አስጨንቆኛል አንተ ላይ ጥያለሁ ብለህ ብትል ኧረ እሱ ጋርቤጅ ነው፣ አይቀበልም። እግዚአብሔር ጭንቀታቸውን የሚቀበለው የምን አይነት ሰዎችን ነው? የትሁታኖችን፣ ደግሞ የሚያምኑትን፣ ደግሞም እግዚአብሔርን የሚሰሙትንና የሚፈሩትን ጭንቀታቸውን ምን ይላል? ይቀበላል። እስቲ ዛሬ በሉ በኢየሱስ ስም የሚያስጨንቀኝን ሁሉ በእግዚአብሔር ላይ ጥየዋለሁ። ያዕቆብ 4:6 ላይ እንዲህ የሚል ቃል አለ፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ጸጋን ይሰጣል። እነማንን ይቃወማል? ትዕቢተኞችን ይቃወማል። ስለዚህ እግዚአብሔር ትዕቢተኞችን እየተቃወመ፣ ትዕቢተኞች በመንፈስ አይታሰብም፣ በስጋ እንኳን ትንሽ መሄድ አይችሉም። ፊኛ ታውቃላችሁ? አየር ከሰጣችሁት በጣም ስስ ነው፣ በጣም ትንሽ ነገር ነው። አየር ከሰጣችሁት ምን ያህል እንደሚለጠጥ አያችሁ? ከዛ ደግሞ ትንሽ የሚወጋው ነገር ቢያገኘው ምን ይሆናል? ውስጡ የነበረው ሁሉ ምንድነው? አየር ነው፣ ነፋስ ነው፣ የሚገፋ አይነት ነፋስ። ክብር ለኢየሱስ ይሁን። ልክ እንዲህ ናቸው ትዕቢተኛ ሰዎች። ክብር ለኢየሱስ ይሁን። የሰማይ አምላክ እግዚአብሔር ከዚህ መንፈስ ይጠብቀን። የትዕቢት መንፈስ ከኛ ላይ ይወሰድ። የትሁት መንፈስ በኢየሱስ ስም ይሰጣል። እና ከ8 እስከ 10 ያለው አሁን ወንድማችን ዘርሽ ያነበበው መንፈሳዊ ንቃትን አሁን በመጠን ኑሮ አለ። እሱን ሐሳብ ነገርኳችሁ። ከዛ ደግሞ ስለ ንቃት ይናገራል። ኢየሱስ ክርስቶስ ጌታ ነው። አጠገብ ያለውን ሰው ንካውና አትተኛ በሉት። ንቃ፣ ምክንያቱም በለው በዙሪያህ ላይ አንተ የማታውቀው አንተን ግን የሚፈልግ የጠላት እጅ አለ። አንተ ስትነቃ በጌታ በኢየሱስ ስም የሱ መንግስት ይፈርሳል። አንቺ ስትነቂ በሏት የሱ መንግስት በኢየሱስ ስም ይፈርሳል። ሲድገምልኝ እስቲ እሱን ክፍል በጌታ ስሙ። አሁን በመጠን ኑሩ። ዋው! በመጠን ኑሩ። እሺ። ንቁም። እሺ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉትን ወንድሞቻችሁን ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ስለዚህ ይውላችሁ ንቁ እያለ ያለው ጴጥሮስ እዚህ ክፍል ላይ እዚህ አውድ ላይ እየሰማችሁት ያላችሁት ይሄ ቃል በዙሪያችሁ የሚዞር የሚሽከረከር አለ። ይሄ የሚዞረው የሚሽከረከረው ነገር ደግሞ ጤናችሁን፣ በረከታችሁን፣ ስራችሁን፣ ትዳራችሁን፣ ልጆቻችሁን፣ አገልግሎታችሁን መምታት የሚፈልግ ነው። ስለዚህ እንዳታስመቱት ከፈለጋችሁ ምን ማለት አለባችሁ? መንቃት አለባችሁ። ቅዱሳኖች ዛሬ እኔም እንደ እግዚአብሔር መልእክተኛ እነግራችኋለሁ፣ ንቁ። ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ ይሽከረከራል። ካልነቃችሁስ ያገኛችኋል፣ ይበላችኋል፣ ይውጣችኋል። የሚውጠውን ፈልጎ አይደለም የሚለው፣ መዋጥ መበላት የማይፈልጋል። በጣም ብዙ ሰዎች የነበራችሁ ነገር እጃችሁ ላይ ያዛችሁት ነገር ሁሉ የተወሰደባችሁ ሰዎች ካላችሁ ፈዛችሁ ነው። አሁን ንቁ። ማንም ሰው ያለው ነገር እንዲወሰድበት አይፈልግም አይደል? ስለዚህ ያለ ነገር እንዲወሰድ ካልፈለክ መንቃት አለብህ። ይሄንን ነው እያለ ያለው ጴጥሮስ። ጠላት ዲያብሎስ የሚውጠውን ፈልጎ ልክ እንደ ተራባ አንበሳ ማለት ነው በዙሪያችሁ ምን ይላል? ይሽከረከራል። ስለዚህ ምንድነው መፍትሄው? ሁለት ነገር አስቀምጦልናል። የመጀመሪያው መንቃት፣ ሁለተኛው መቃወም።
ስንቶቻችሁ ነቅታችሁ ትጠብቃላችሁ? ስንቶቻችሁ ደግሞ ትቃወማላችሁ? አላቅም። ዛሬ ግን በጌታ በኢየሱስ ስምና ስልጣን የፈዘዛችሁ ካላችሁ እንድትነቁ፣ የተስማማችሁ ካላችሁ ደግሞ እንድትቃወሙ እግዚአብሔር ጸጋውን እንዲያበዛላችሁ ጸልያለሁ። አጠገብ ያለውን ሰው ዝም ብለን ንቃ በሉት። ጠላት ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ እንደሚዞር ያስጠነቅቃል። ማን? መጽሐፍ ቅዱስ። ስለዚህ ምእመናን በመከራ ውስጥ ቢሆን፣ በችግር ውስጥ ቢሆን፣ በበሽታ ውስጥ ቢሆን፣ በጉስቁልና ውስጥ ቢሆን፣ በባዶነት ውስጥ ቢሆን፣ በውድቀት ውስጥ ቢሆን፣ በማጣት ውስጥ ቢሆን አንድ ነገር ከናንተ ይጠበቃል። በእምነት ጸንቶ ይህንን የዲያብሎስን ስራ ለማፍረስ መቃወምና መንቃት። አንድ ሰው እነቃለሁ ደግሞ እቃወማለሁ ይበል። አይሰማም? ድገሙና በለው። የሚገርማችሁ በቅዱሳን ላይ የሚመጣው የትኛው መከራ ጊዜያዊ እንደሆነ እዚሁ ክፍል ላይ ይናገራል። አሁን ሰዓት ስለሌለ ወደዛ አልሄድም። በቅዱሳን ላይ የሚመጣ የትኛው መከራ ጊዜያዊ ነው። ግን ያንን ጊዜያዊ መከራ ካለፍን በኋላ ደግሞ ራሱ እግዚአብሔር ነው መልሶ የሚያጽናናን። ወገኖቼ ግን የምናልፋቸውን የትኛውንም መከራዎች ለዲያብሎስ እድል ፈንታ መስጠት ስለሌለብን ነው ንቁ ደግሞ ተቃውሞ ያለ። ብዙ ነገር ከህይወታችን ላይ የተወሰደው ወገኖቼ፣ ብዙ ነገር ያጣነው እኛ ፈዘን ነው። መንቃት አቅቶን፣ እንደ እግዚአብሔር ቃል መመላለስ አቅቶን፣ ብዙ ነገር የተቀማነው፣ ብዙ ነገር የተወሰደብን ደግሞ መቃወም አቅቶን ነው። እንደ እግዚአብሔር ቃል ማመንና መገሰጽ አቅቶን። አሁን እኔ ስለተቃወምኩ አሁን አጋንንት ከኔ ላይ፣ አጋንንት ከበረከቴ ላይ ምናምን የምትሉ ሰዎች አላችሁ ያላችሁ ሞልታችኋል። ምንድነው እኔ ሰርቼ ገንዘብ የማይጠራቀምልኝ ብላችሁ የሰንበዲ በር ሄዳችሁ አንኳክታችሁ እጅ ጫንብኝ እግር ጫንብኝ የምትሉ ሰዎች የላችሁ አላችሁ። ግን መጽሐፉ የሚለው ለመንቃት እንትናጋ ሂድ፣ ለመቃወም ደግሞ እንትናጋ ሂጂ አይደለም የሚለው ራስህን ነው ንቃ እያለ ያለው መጽሐፍ። ራስህን ነው ተቃወም እያለ ያለው። ዛሬ በጌታ በኢየሱስ ስም ለኔም ለናንተም ለምድራችንም ለቅዱሳን ሁሉ የመንቃት ቀን ሆነ በኢየሱስ ስም። የመቃወም ቀን ሆነ በኢየሱስ ስም። ዛሬ የዲያብሎስን ቅጥር የማፍረስ ቀን ሆነ በኢየሱስ ስም። አንድ ሰው ይጩህና ዛሬ በል እስቲ በጌታ በኢየሱስ ስም የትኛውንም የቅዱሳንን በረከት ተቃዋሚ በኢየሱስ ስም እቃወመዋለሁ። ከዙሪያዬ ላይ በኢየሱስ ስም አባርረዋለሁ። ዛሬ ከስሙ ኃይል የተነሳ በረከቴ ተለቀቀ፣ ሰላሜ ተለቀቀ፣ ደስታዬ ተለቀቀ፣ ጤናዬ ተለቀቀ፣ ፋይናንሴ ተለቀቀ፣ አገልግሎቴ ተለቀቀ። አሜን 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 ላለ ሰው ይሆነለት። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ያዕቆብ ምዕራፍ 4 ቁጥር 7 ላይ አይደል? አዎ 4:7 ላይ እስቲ ወንድማችን ዘርሽ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ እግዚአብሔር ትገዙ ዘንድ ዲያብሎስን ግን ተቃውሙ፣ ከናንተም ይሸሻል። አጠገባችሁ ያለውን ሰው ንኩት። የምትቃወምበት አንዱ ምክንያት በለው ስለሚሸሽ ነው። ካልተቃወምከው ደግሞ የሚሆነው በሉት ተስማምቶ አብሮ መኖር ይጀምራል። ተቃውሙት ከናንተ ምን ይላል? ይሸሻል። ታዲያ አሁን ተቃውሙት እስቲ። ካልተቃወምሽው ተስማምተሻል ማለት ነው። በአንድ ቤት አይደለም ደባል የሚኖረው። በአንድ ቤት አይደለም ስትስማሙ አጋንንት ደባል የሚኖረው። በአንድ ልብ ውስጥ ነው አብሮ የሚኖረው። በአንድ ቦዲ ውስጥ ነው አብሮ የሚኖረው። ምን ካል ከተስማማ። ከተቃወምክስ እንኳን በልብ እንኳን በቦዲ ባንተ አካል ላይ በቤት ላይ መኖር አይችልም። በዙሪያ መዞር ግን ተፈቅዶለታል። ለነማን? ለሚፈዙት፣ ለሚደክሙት፣ ለማያምኑት። ክብር ለኢየሱስ ይሁን። ለሚቃወሙትና ለሚጠሉት፣ የስልጣንን ቃል ለሚናገሩ መጽሐፍ ሲናገር ይላል የሚያምን ሰው። ክብር ለኢየሱስ ይሁን። የነቃ ሰው እባብና ግንጡን ትረግጡ ዘንድ ይላል በጠላት ኃይላት ላይ ሁሉ ስልጣንን ሰጥቻችኋለሁ ተብሎ ተጽፏል። በሬ ላይ የቆምክ፣ ቤቴ ላይ የተቀመጥክ፣ ቤተሰቤ ላይ አለ ልቀቅና ሂድ። አለመሄድ አይችልም። አንድ ሰው ይጩና ልቀቅና ሂድ በሉት። ልቀቅና ሂድ። አይሰማም። ልቀቅና ሂድ። አይሰማም። ልቀቅና ሂድ። ለመጨረሻ ጊዜ ልቀቅና ሂድ። በጌታ በኢየሱስ ስም ከናንተ ቤት ሄደ። አሜን። ከናንተ ዘመን ሄደ። አሜን።
ከናንተ አገልግሎት ሄደ፣ ከናንተ በረከት ሄደ፣ ከናንተ ልጆች ሄደ፣ ከናንተ ትዳር ሄደ። አሜን። በጌታ በኢየሱስ መጽሐፍ ሲናገር እንዲህ ይላል፣ እንግዲህ ለእግዚአብሔር ተገረዙ ዲያብሎስን ግን ተቃወሙ ካለ በኋላ ከናንተ ምን ይላል? ይሸሻል። አሁን ከአንዳንዶቻችሁ ሸሽተዋል፣ ከአንዳንዶቻችሁ ሊሸሽ ነው፣ ከአንዳንዶቻችሁ ጋር ደግሞ በቅርብ ርቀት አለ። በቅርብ ርቀት አለ። በቅርብ ርቀት አለ። ለምን ሆነ ካልከኝ በማመንና ባለማመን እመኑ ነው ያለው መጽሐፍ። በምን ምክንያት ካልከኝ በመንቃትና ባለመንቃት ምክንያት፣ በመፍሰስህና ባለመፍሰስህ ምክንያት። ስለዚህ እሱን እኔ አይደለሁ መጥቼ ማባረው፣ አንተው ራስህ ነው የምታባረው። ምን ብለህ ነቅተህ ነቅቻለሁ የሚል አንድ ሰው አሜን አይልም? አሁን የነቃ ሰው ብቻ እጁን ያሳየኝ። የነቃ ሰው 1 2 3 4 5 6 7 8 9 10 11 ነቅታችኋል። የተወሰኑ የፈዘዙ ሰዎች አሉ። ምንም ማድረግ አልችልም። የነቃችሁ ሰዎች ከኔ ጋር ቀኞቻችሁን ብድግ አድርጉና እሺ፣ ሁለት እጆቻችሁን ብድግ አድርጉ። ሁለት እጆቻችሁን ብድግ አድርጉ። አንተ ክፉ በሉት። አንተ ጠላት፣ ቃሉ የነገረኝ በዙሪያ የምትዞር እንደሚውጥ አንበሳ አፍን ከፍተ የምትዞረኝ የምትሽከረከረኝ ዛሬ ነቅቻለሁ። እንደ እግዚአብሔር ቃል እቃወምሃለሁ በናዝሬቱ ጌታ በኢየሱስ ስም። አሁን ዙሪያዬን ልቀቅ፣ ዙሪያዬን ልቀቅ፣ ቤቴን ልቀቅ፣ ቤተሰቤን ልቀቅ በኢየሱስ ልቀቅ፣ 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 ልቀቅ በኢየሱስ ልቀቅ፣ 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 ልቀቅ በኢየሱስ